ማለት የክርስቶስ ተከታይ ማለት ነው። ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ? ልክ ሙስሊም ሆኖ ብሎ እንዳዘዘን ሁሉ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ ነው የመጀመሪያ ጥያቄ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው አልኩ። እመጣለሁ ወላሂ እመጣለሁ። ጋብስር ችግር የለውም። ክርስቲያን ማለት ማለት ነው ብለው እመጣለሁ። እሱ አይደለም አሁን ክርስቲያን ሆኖ ብሎ አዟል ወይ ቃል በቃል ልክ እንደዚሁ ሙስሊም ሆኖ ብሎ እንዳዘዘን ጥያቄው። አንድ ስልክ ስላለኝ መጽሐፎች ላውጣና ችግር እና ይህ ነው። እሺ ማያ ሌላ ጥያቄ አለ? እሺ ይቅርታ፣ አጌቴ ሱልጣን ሰላም ነው? ሰላም ነው። እንዴት ነሽ? ደህና ነሽ? አለን። እሺ እኔ እንኳን ጥያቄ አይደለም የመጣሁት ፕሮግራም እንዳወራክ ነግሬው ነበረ። ከድር ጀማል እንዳወራክ እርግጠኛ አይደለሁም። ማያ ካለህ ጥያቄ ቀጥል። እኔ ሻሃዳ ማየት ፈልጌ ነው የመጣሁት። ኦኬ ሻሃዳ ማየት ፈልገሽ ነው? እሺ የምለውን ቃል አብረሽኝ የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አና ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ስብሓነሁ ወተዓላ ይህን ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ነገራቸው ካሉበት ክህደት ሊቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁኝ አለ። በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃሌ ነው አለ። ነቢያት ቢመጣ የእርሳቸው ተከታይ ነው የሚሆነው፣ የእርሳቸው ተማሪ ነው የሚሆነው። በሌላ ሐዲስ ላይ መሲሁ በሚወርድ ጊዜ በምን ህግና ስርዓት እንደሚመራ እንደሚመራም ሲናገሩ ምን አሉ? ዒሳ በዘመኑ ፍጻሜ ከመድረሱ በፊት ይወርዳል ወደ ምድር፣ በእኔ ቁርአንና ሐዲስም ይመራችኋል፣ ያስተዳድራችኋል አሉ። ለራሱም በእርሳቸው ህግ ይመራል፣ ህዝብንም በእርሳቸው ህግ ይመራል። ስለዚህ ማንኛውም ነቢይ ቢመጣ እርሳቸውን ይጠይቃል፣ ከእርሳቸው ይማራል እንጂ እርሳቸው አይማሩ ከነ ይሄ ነው።
አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን በሰላም መጣ ብለናል። አንድ ነገሮች እኔ አንድ ጥያቄ ነበረኝ። ሱረቱ ተሕሪም ማለት ነው ሰበበን ኑዙልን ማወቅ ፈልጌ ነበረ። የአዩሀን ነቢዩ ሊመቱ ሐሪሙ የሚለው የቁርአን አያ ማለት ነው። መርሐባ። እሺ እሱ ሰበብ ኑዙል በማር ጉዳይ ነው። በማር ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አንዴ እነግራቸዋለሁ።